እንዲሁም ደግሞ ሌላ ሰው ረፍቱን እንዲያገኝ የኔ ረፍት ማጣት የለብኝም። የኔ አእምሮ መረበሽ የለበትም። እሱ የሱን ፍቃድ አልጠብቅም በዚህ ሰዓት ገብቷል። ምክንያቱም እሱ እኔ ህይወት ውስጥ አንዳች የሚመለከተው ነገር ስለሌለ ሂጂም ግቢም ውጪም አትውጪም ሊለኝ አይችልም። መብት የለውም። ገብቷል። ነገር ግን አሁን አሳማኝ ነገር አቅርቢልኝ ብትለኝ ራሱ ፋሚሊ የመጨነቁ ብቻ በቂ እኮ ነው። ፋሚሊ ማየት መፈለግ እኮ በቂ ነው። አንቺ ብትፈልጊ ማለት ነው ሳትነግሪ እኮ ሄጃለሁ እንዲህ ቦታ ማለት ትችይ ነበር። ሲሮ ተግጋይ ልጅን ይዞ ጠፋች ብሎ ስሜን እንዲያጠፋው አይደለም ለሁለት ወር ሊሄድ ነው ብለሽ ህግ ስታስቀምጪ ያን ነገር እንደማይፈቅድልሽ ታውቂዋለሽ። መብት የለውም እኮ መፍቀድ መፍቀድ እኮ መብት የለውም። ቡዜ በደንብ ላስታውስሽ በልጁ ጉዳይ ስለሆነ ልጁን ስለሚወደው ስለምታቂ ልጁን ዛሬ ነው እንደወደደው እስከ ዛሬ ነበር ሲወለድ ነው እንዴ ልጁን መውደድ የተጀመረው? አንቺ ዘመንሽን ባለፈ ታሪክ መኖር ነው የምትፈልጊው? አይ ላይክ በጣም አክት እያደረጋችሁ ስለሆነ ነው። ለምንድን ነው ግን ካንቺ ከኔ ጋር እንደዚህ ክርክር የምትገጥሚው? ክርክር አይደለም አነጋገርሽ ትክክል ስላልሆነ ነው። ገብቶሻል? አንቺ ትክክል ነሽ። ለአንቺም እኮ ሌላ ነገር አስበሽ ነው እያልሽኝ ነው። ገባሽ? ማረፍ እፈልጋለሁ እያልኩሽ በግልጽ እየተናገርኩኝ ሌላ ነገር አስበሽ ነው። አንቺ ለምንድን ነው ይሄን ነገር የምታስቢው? አሁን ማስተካከል ነው የፈለኩት ጊዜ በፈለኩት ታይም መሄድ መንቀሳቀስ እችላለሁ። ሰላም እንዴት ናችሁ? ሰላም ያው ትናንትና አንዳንድ ነገሮች ሰምቼ በዛም ጉዳይ መጣ ነው ሸምጋራ እና ሩታ ልትሄድ ነው ወደ ቤተሰቧ ምናምን ብሎ ድንገት ሲደውልልኝ ነው ወደዚህ አመጣጤ። ማለት ያው መሄድን በእርግጥ እኛ ልንከለክል አንችልም፣ ግን ሎሌንም ይዘሽው ነው የምትሄጂው እና ደግሞ በዛ ላይ ለረጅም ጊዜ ብላችሁ ስታወሩ እየሰማ ነበረ። ያ ነገር እንዴት ነው ማለት ይህ ማለት አባቱ ልጁን ሳያይ ያው ረጅም ጊዜ እንግዲያው ሊወስድ ነው ማለት ነው። ስለዚህ ያ ነገር እንዴት ነው ልክ ነው ወይ እንዴት አስባችሁት ይሄንን ነገር ያንን መጠየቅ ፈልጌ ነው። ከነሱ ያው ድንገት ሲደውልልኝ ሀሳቡ እንዴት ነው ምናምን ምንድን ነው ምናምን ስለው እንደዚህ ነው በቃ ወደ ቡታጀራ ልትሄድ ነው እና እዛ ረጅም ጊዜ ቆያለሁ ብላኛለች። ማለት ሎሌም ይሄዳሉ ስለው አዎ ይሄዳል። አይ ማለት አይደለም እኮ እንዴት ነው ልጁ ካንተ ጋር ተለያይቶ የአባት ፍቅር ያስፈልገዋል ልጁ ለምንድን ነው የሚደረገው ምናምን በሚል ያው ታውቂያለሽ እኔ ሩታ ብዙ ጊዜ ወደዚህ ስመጣ እንግዲያው የእናንተን ነገር ማለት ባለብኝ ነገር ብዬ ነገሩ ስላልተስተካከለ ፈጣሪ ያስተካክለው ብዬ ትቻለኝ። በመሀል ግን በልጅ ምክንያት እንደዚህ እንዳትሆኑ ብዬ ከዚህ በፊትም ተነጋገረን ስለሄደን አሁን ደግሞ ለምንድን ነው እንደዚህ የምታደርጊው የሚለውን ነገር ጠይቀሽ አይመጣሁት። ኦኬ እሺ ጥሩ ነው ዴቭ። ምን መሰለህ ሀሳቤ እኔ አንደኛ ነገር ከዚህ መሄድ የፈለኩበት ምክንያት እኔ ትንሽ ከፋሚሊ ጋር ማሳለፍ ፈልጋለሁ፣ ከቤተሰቤ ጋር ማሳለፍ ፈልጋለሁ። ያንን ነገር አስቤ ነው እና ቤተሰቦችም በቃ እኔ ማየት ይፈልጋሉ፣ እየተጨነቁ ነው፣ እንዴት ናደናናት የሚለውን ነገር ማወቅ ስለሚፈልጉ መሄድ አለብኝ አንደኛ ነገር። ሁለተኛ ነገር ደግሞ እኔ እሱ ልጁን እንዳያይ የማደርግበት ምንም አይነት ምክንያት አይኖርም እና ሲቀጥል ደግሞ ልጄ ማየት እፈልጋለሁ ባለበት ታይም በፈለገበት ሰዓት መጥቶ ማየት ይችላል። ገብቷል። ስለዚህ እኔ ደግሞ በእንደዚህ አይነት ኬዝ ከፋሚሊሽ ጋር መገናኘት አልፈልግም፣ ወይም ደግሞ በቃ አንቺንም ማግኘት አልፈልግም ካለ ደግሞ እሷ አለች ልጁን የአረፈበት ሆቴል የትም ሆቴሉን እዛ አገር ማለት ነው ይዛለት ትመጣለች። የፈለገውን ያህል ሰዓት ቆይቶ አይቶ መመለስ ይችላል። እኔ ደግሞ መመላለስ አልፈልግም ምናምን ካለ ደግሞ በጣም ብዙም ለሚረባውም ለማይረባውም ጉዳይ ሄዷል። ከልጅ የሚበልጥ ነገር ደግሞ ምንም የለም አይደል? መቼም በዚህ ጉዳይ ላይ እንወሻሽም። ዝም ብሎ ለትንሽ ነገር ተነስቶ የፈለገበት ሀገር መሄድ የሚችል ሰው እስከሆነ ድረስ ይህንን ነገር አጋኖ ማሰብም መናገርም አስፈላጊ ነው ተገቢ ነው ብዬ አላስብም። ሲቀጥል ደግሞ እኔ አሁን ለምሳሌ እዚህ ሀገር አልተመቸኝም ልበል፣ ሀገር ቀይሬ መኖር ብፈልግ ልጄ ከኔ መነጠል አይችልም። ሲቀጥል ደግሞ በ6 ወር ህፃን ልጅ የአባቱ ፍቅር ማግኘት አለበት ማግኘት የለበትም ምናምን የሚለው ያን ያህል ማተር ያደርግ። ምክንያቱም ገና ጨቅላ ነው፣ ምንም የሚያውቅ ልጅ አይደለም። ከአባቱ በላይ ስፔሻሊ እኔ የማስፈልገው በዚህ ሰዓት ከኔ ማግኘት ያለበት ብዙ ነገር አለ። በቃ ማለት አሁን ነው ትንንሽ ነው ምግብ መብላት የጀመረው። ምግብ መብላት ጀመረ ማለት መለማመድ አለበት ማለት ነው እንጂ ኮምፕሊትሊ ምግብ ላይ
ነው የሚመረኮዘው ወይም ደግሞ ምግብ ነው የሚበላው ማለት አይደለም። ዋና ምግቡ ከኔ ጡት የሚያገኘው ወተት ነው። ሶ እኔንም በሳት አስፈላጊ ሊሆን የሚገባው ለዚህ ልጅ ትቼው ሊሄድ አልችልም። በዚህ ሰዓት ከኔ በፍጹም መለየት አይችልም ይሄ ልጅ እና እኔ ደግሞ አንደኛ ማረፍ ፈልጋለሁ፣ ከፋሚሊ ጋር ጥሩ ነገር ማሳለፍ ፈልጋለሁ። እሱ ደግሞ መምጣት ይችላል፣ ልጁን ማየት ይችላል። የፈለገበት ቦታ ይሁን በሚፈልገው ሰው ይዤለት ይሄዳሉ ወይም ደግሞ ይዘውልኝ ይሄዳሉ። ችግር የለውም። እኔ ግን ማረፍ እፈልጋለሁ። ለዛ ነው ሀሳቤ። ተለየ ሀሳብ የለኝም። ሀሳብሽ ጥሩ ነው፣ ግን ይሄ ነገር ዛሬ ላይ ለመወሰን ምንድን ነው እንትን ያላሽ ማለት ይሄ ልጅ እኮ ልጁ ከመምጣቱ በፊት እርጉዝ ሆነሽ ያ ሁሉ ነገር ስታሳልፊ እንኳን ቤተሰብሽ ጋር አለች። ቤትሽ ውስጥ ነበር የተቀመጥሽው። እዚህ አልተመቸኝም ስትይ ተከራይተሽም ኖረሻል። ግን ዛሬ ላይ አሁን የሆነ አንድ ስቴፕ ወይም ደግሞ እሱ የሆነ ነገር አለ በሚል ሰዓት በልጁ እንደማይደራደር ታውቂያለሽ። እሱ መሀላችሁ ላይ እኔ እንዲሆን የምፈልገው ምንድን ነው በቃ ተለያያችሁ አይደል ብለን በጣም ብዙ ነገር ብለን አብራችሁ መሆን አልቻላችሁ። ግን በልጃችሁ ጉዳይ ግን ተነጋግራችሁ ተግባብታችሁ በፍቅር ማሳደግ አይሻልም? ይሄ ነገር አሁን ሊሄድ ነው ለ2 ወር እንዲህ ብለሽ ገደብ ስታበጅበት እሱ እንደማይሰጥሽ ታውቂዋለሽ፣ ወይም ደግሞ የሆነ ነገር እንደሚፈጥር ታውቂዋለሽ። ላንቺ ግልጽ ነው ይሄ። ያ ነገር ትፈልጊዋለሽ፣ ጭቅጭቁን ትፈልጊዋለሽ፣ ወይ ደግሞ በእንደዚህ አይነት ጉዳይ ላይ መነታረኩን ትፈልጊዋለሽ። ያኔ በጣም ብዙ ነገር ባሳልፍሽበት ሰዓት ላይ ይሄ ነገር ያልፈለግሽው ዛሬ ላይ ተነስተሽ መሄድ አለብኝ ስትይ ለእኔ ግልጽ አይደለም። አንድ ጥያቄ ልጠይቅሽ። የፈለገችበት የመኖር መብት የላትም? እሺ ልጅ ደግሞ ካልናት ጋር መሆን ይችላል እኮ። እሷ ለ2 ወር ነው የተባለው። እኔ እንደውም ትናንትና ለ1 ወር ሁላ ብዬው ነበረ። ገብቶሻል? ፎክሮ ነው የወጣው። ሲወጣ በህግ ጠይቃቸዋለሁ ምናምን ብሎ ነው የወጣው። እኔ እንደውም ሌላ ሰው ይዞ የሚመጣ ነው የመሰለኝ። እናንተ ይዞ እንደሚመጣኝ አናውቅም። ገብቶሻል አይደል? እሷ ደግሞ ሰራተኛ አይደለችም። እሱ እንደሚኖረው እሷ መኖር ትችላለች። የሚሄደው ደግሞ የራሱን ፋሚሊ ያለበት ነው። አዲስ ነገር የለም። የአሜሪካ አይደለም ይዛ የምትሄደው ልጅ። የሚያጨቃጨቅም ጉዳይ አይደለም። ይሄ የሚካበድም ነገር አይደለም። ገብቶሻል? ለእሷም ልጅ ነው ለእሱም ልጅ ነው። አታይም አላለችውም። ስለዚህ ለምን በዚህ ልክ መረዳት አቃተው? ራሱ ከፈለገ ደግሞ እኔን እንዳታገኘኝ አለ። እንዳታገኝ ከፈለግ እኔ ያገናኛለሁ፣ ችግር የለም። በመጣበት ሰዓት በ3 ቀን ነበር አይደል የተባለው። በሳምንት ማየት ይችላል እኮ። በእግሯ ሄድም ልጁ አይደል እንዲህ እናህል ማለት የሚካበድበትም ሁኔታ አይደለም። ፍላጎታቸው ሌላ ስለሆነ ነው እንጂ ይሄን አሁን የሚያስኬድ ነገር ምንም አዲስ ነገር ተፈጥሮ አይደለም። ምንም የተለየ ነገር የለም። አሁን የተፈጠረ ነገር ማለት ነው። ይኸውልህ አንድ ነገር ላስረዳችሁ። ጥሩ ቢያንስ ስቶሪ እየሰማሁሽ ነበር። አይ ሀሳብ ትክክል ስላልሆነ ነው እኮ ዝም ብዬ አዳመጥኩሽ። ችግር የለም ላዳምጥ። ስለዚህ እኔም ሰው ማዳመጥ መቻል አለብሽ። ጥሩሽ አሁን ምክንያቱም እኔ እንደተረዳኋቸው ከሆነ እዛ እየተመላለስኩኝ እዛ ማንም ስለሌለ ማንም ከኔ ውጭ ማግኘት ስለማይችሉ ብዙ አይነት ሀሳብ ያሰቡ እየመሰለኝ ነው። ገባህ አይደለ? እኔን አሁን እዛ በመመላለስ ሰዓት ብቻዬ ስለሚያገኙ ምናምን ብዙ ነገር እንትን ማለት ከሆነ በጣም ተሳስተዋል። እኔ አሁንም ቢሆን እዚህ የሚያስኬዳት ነገር ምንም አዲስ የተፈጠረ ነገር የለም። በፊት ምን ያልፈልግህን ብላኝ ፍቺ ፈጽማልኝ ምናምን ነው። ስለዚህ እኔ አዲስ ስለኔ ላይፍ እኔ አዲስ ስለፈጠርኩት አንዳንድ ነገሮች እሷ ምንም ሊያገባትም ምንም ሊጠቅሳት የሚችለው ነገር የለም። ለምን ፈልጋና ወዳ ነው ፈቅዳ ነው ፈርምልኝ ብላኝ ፍቺ ወረቀት ከአንድም 3 ጊዜ ወረቀት አምጥታልኝ ፈርሜላት የተለያየ ነው። ስለዚህ እሷ የኔ ፍላጎት የላትም አይደለ? ስለዚህ እኔ ከማንም ልሁን ሊያገባት አይችልም እሷን ማለት ነው። እኔም እንደዛው በሷ ህይወት ምንም የሚያገባኝ ነገር የለም። ግን እኔና እሷ መሀል ላይ ልጅ ተፈጥሯል። ያ ልጅ ደግሞ ለእኔም ለእሷ ነው አይደለ? ስለዚህ እሷም ዛሬ ላይ ደርሳ የምትሄድበት ምንም አይነት ምክንያት ኖሮ አይደለም። ምክንያት ምንድን ነው የምትሏት? ምንም ነው የምትላችሁ። ምንም የተፈጠረ ምክንያት የለም። ስለዚህ አሁንም ቢሆን መሄድ 3 ቀን 4 ቀን ሰው ሊሄድ ይችላል፣ ሊቆይ ይችላል። ከዛ ውጭ ግን 2 ወር ምናምን ይሄ የምትላቸው ነገሮች ሌላ ድራማ ወይም ሌላ የሆነ አንዳንድ ነገሮችን ለመፍጠር ካልሆነ በስተቀር ምንም የተጠባቂነት ያለው ነገር አይደለም። ለዛ ነው እኔ ፖሊሲ ወይ ነገር ከማምጣቴ በፊት ቢያንስ እኔ እንደሷ ለነገሮች መፈጠን ሰው አይደለሁም። ቢያንስ እናንተን ይዤ ልጠይቃት ብዬ የመጣሁት ለሷም ካለኝ ክብር አንጻር ነው እንጂ እንደሷ ንግግር እንደሷ አንዳንድ ነገሮች ቢሆን ኖሮ ህግ ነገሮች ሊጨርሰው ይችል ነበረ። ስለዚህ ይሄ ነገር ነው እኔ ላወራ የምፈልገው ማለት ነው።
ማለት አሁን ለምንድን ነው እኔ አንደኛ የምጨምረው ነገር ትላንትና እንግዲያው በዚህ ልጅ ምክንያት እሱ አንቺ ልጅ አላሳይ ምናምን ስትይ እሱ በቃ ልጁን ወስዶ ብዙ እንትን ውስጥ ተገብቶ ፖሊስ ጣቢያ እዛ ነገር ውስጥ ሁሉ ገብተን ነገሩ ተስተካከለ። በቃ ልጅሽ ወደ አንቺ ተመለሰ፣ ደስተኛ ሆንሽ። በብዙ በቃ ልጅሽን ባለማየት በጣም ተጨንቀሽ ነበር፣ ብዙ ነገር ሆነሽ ነበር አይደለ? ያንን ነገር ደግሞ እንደምንም ብዬ መስዋዕት ተከፍሎ እንግዲህ እንደ ቤተሰብ መሆን ያለበትን ሆኖ ተስተካክሎ ልጅ መጣ። ልጅ ከመጣ በኋላ አሁን ደግሞ ገና እንግዲያው ሳምንት አልሆነውም ይሄ ልጅ ከእስር ቤት ከወጣ እንደዚህ አይነት ግርግር ከፈጠራችሁ አሁን ደግሞ ገና ሌላ ነገር ስታመጪ የበለጠ አሁን ለእሱ አይምሮ ሌላ ነገር ለምን መሰለው ማለት አትችይም። ምክንያቱም አሁን አንቺ ትላንትና እንደዛ ተከስቶ ዛሬ ላይ ልጁን ይዤው ልሄድ ነው ደግሞ ስትዩ ሌላ ነገር ነው የሚመስለው። ስለዚህ አሁን ቤተሰብ አንቺ ደግሞ ደህና አይደለሽም የሆነ ነገር አንቺ ጋር ችግር ተፈጥሯል እንዳይባል ይኸው መታለች፣ አይታሻለች፣ ደህና መሆንሽን አውቃለች። ቤተሰብም ደውለሽ እያናገርሽ ነው ማለት ከዚህ ባለፈ ምንድን ነው? ለምንድን ነው እንደዚህ አይነት ነገር ውስጥ አሁን ደግሞ የሚገባ? ይከብዳል እኮ አይከብድም አይደለም፣ ለእኛም ይከብዳል እኮ። ግን እዚህ ጋር ደግሞ መረዳት ያለብን እንደሆነ ታውቃለህ። ለምሳሌ እዚህ ሀገር አልኖርም አዲስ አበባ ካለች መኖር አትችልም። የፈለገችበት ትችላለች እኮ ልጅ ስላላት መኖር አትችልም። ልጅህ እኮ አትጠይቅ ያለው ማንም የለም። እንደዚህ አልተመቸኝም ካለች እኮ የመኖር መብት አላት። ምን ማለት ነው? ልጅ አትይጓ አይደለም ያለችው። ከዛ እረፍት ያስፈልገኛል አለች። የራሷ ጊዜ ያስፈልጋታል። በቃ ከቤተሰቦቼ ጋር የራሴን ጊዜ ያስፈልገኛል አለች። መብቷ አይደለም? ጊዜ ስላስፈለጋት ሳይሆን እናንተ አይደለም። ይሄ አሁን ድጋሚ ሌላ ነገር ነው። ይኸውልሽ አሁን እናንተ ብዙ ነገር ልታስቡ ትችላላችሁ። ብዙ ባናወራ ጥሩ ነው። እኔና ምክንያቱም ያ ነው ካንቺ ጋራ ብዙ ባናወራ ፈልግም ካንቺ ጋር ግን ይሄ አሁን ውዥንብር የተፈጠረበት አጋጣሚ በፍጥነት እንደዚህ የሆነ ነገር ከሌለ በስተቀር ሊሆን አይችልም። መጨከን አይችልም ልጅ ላይ። ይሄንን ነው በቃ አሁን ለመጠቀም እየተሞከረ ያለው እንዲያገኛት ምናምን ብለን ከዛ ነገር እያደረገች ነበር። ለምን ለፍቅር ብላ ስለምትወደው አሁንም ስለምትወደው ከሆነ ወጣላት በቃ እኔ እኮ ወጣላት አልወጣላት እኮ እሱ መጥቶ አሁን ግን እሱን ፓርት እለፊና የራሷ ህይወት መጥቷ ነው። ግን ያኔ ስታረግ እኔ ከዚህ በፊት ብዙ ነገር አውርቻታለሁ። እዚህ ቤት ማንም ሰው እንዳይገባ አላለም። አሁን እኮ ትቷል። ምን አላለም? ቅርብ ጊዜ አይደል ያለው? አሁን ነው ነገም ሊቀጥል ይችላል። አሁን አይመለከተኝም በሷ ህይወት ነው ያለው። ስለ ልጁ እንጂ ሲጀመር እኮ ሰላም መሆን ነው የምፈልገው። አውርቻለሁ እኮ በግል ውስጥ ሰላም መሆን ነው። በሰላም መካከል ላይ ያለውን ልጅ ማሳደግ ነው የምፈልገው ካለ ሰላም ቢደረግ ምን ይጎዳል? አሁን ይሄ ነገር ምንም አይጎዳል። እኛ ትልልቅ ሰዎች ነገሩን እንትን ካላል ነው እንዴት ይሆናል? አንዴ ጉዜ አዳምጪኝ። እኔ አሁን ከዚህ የመሄዴ ምክንያት ሰላም ምንድነው ሊያሳጣችሁ የሚችለው? ምንም ሊገባኝ አልቻለም። አንቺ ታውቂዋለሽ፣ በደንብ የምታረጊውን በደንብ ታውቂያለሽ። እኔ ማውራት አይጠበቅብኝም። አብርሽን በደንብ ታውቂዋለሽ። ሰው ሁሉ ጊዜ አንድ አይነት ነገር ለምን ያስባል? አንድ አይነት ነገር አታስቢም። ሲቀጥል ደግሞ ማለት ነው ከዚህ በፊት አልሄድኩም፣ ከዚህ በፊት ወደ ፋሚሊ ጋር አልሄድኩምና ዘላለም የሚሄድ መብት አለኝ ማለት አይደለም። በፈለኩት ታይም የሚሄድ መብት አለኝ። የፈለኩት ነገር በፈለኩት ታይም የማድረግ መብት አለኝ። የፈለኩበት ሀገር የመኖር መብት አለኝ። ገብቶሻል? ሲቀጥል ደግሞ በዚህ ልክ የትኛው ማለት አልገባኝም። አንተ ሪስፔክት ስላረኳት ነው ቦታ ያልሄድኩትኝ። ህግም ሊያገባው አይችልም። እዚህ ነው የመኖር ግዴታሽ ብሎ ሊያስገድደኝ አይችልም። ዓለም ላይ ያለ ህግ ራሱ ብታመጣልኝ እንደዚህ የማለት መብት የለውም። ህግ ራሱ ከዚህ ሀገር ከዚህ ቤት የመውጣት መብት የለሽም ብሎ ሊያግደኝ አይችልም። አይደለም ሌላ ነገር ቀርቶ ማለት ነው። ይሄንን ስለምታውቅ ነው እነሱን ይዘህ የመጣው እንጂ ይዛቸው ፖሊስም ሆነ የፈለግከውን ነገር ይዘህ መምጣት ትችል ነበር። ግን ጠንቅቀህ ታውቀዋለህ ስለማይከለክለኝ። ገብቶሃል? ያንን ማድረግ ስለማትችል ነው እነሱን ይዘህ የመጣው እንጂ ህግም አይደለም። ህግ ፈቀደ አልፈቀደ አይደለም። እናንተ ተፋታችኋል አይደለም? ይሄ ልጅ መሀከላችሁ አለ አይደለም? ምን አለ በሰላም ብታሳድጉት? እኛ እኮ ሰላም ፈልገን ታውቂዋለሽ። ይሄ ነገር እንደሚፈጠር ታውቂዋለሽ። ሌላ አማርኛ ነው። እኔ ምንም የማውቀው ነገር የለም። ምናልባት አንቺ የምታስቢው ነገር ሊኖር ይችላል። ማስበው አይደለም አብርሽን ስለምታውቂ ወይኔ ፈጣሪ ማንንም በላይ ታውቃለሽ። አልገባኝም ማለት እንደዚህ እንደዛ አደረግሽ ለማለት ነው የመጣችሁት ወይስ ለምንድን ነው የመጣችሁት? እኔ ለጭቅጭቅ በጭራሽ አልመጣም። አይ እኔ ከዚህ በፊትም ብዙ ነገር ላስረዳሽ። ልጄ ከዚህ በፊት የት እንዳለ አላውቅም ምናምን ብዬ ብዙ ነገር ባወራሁበት ታይም አልነበርሽም። ከዛ ደግሞ ልክ እሱ ታሰረ ሲባል ስልክሽ ሰራ፣ አንቺም ካለሽበት ሀገር መጣሽ።
አሁንም የሆነ ነገር ሲፈጠር ነው እየሮጥሽ የምትመጪው እንጂ ለልጁ አስበሽ አይደለም። በጣም የሚያስገርመኝ ባህሪ እሺ ፋሚሊዎቼ ነይ ብለው ለምን ሰው ሳይፈልግ ተናጋሪ ታደርጋላችሁ? ልክ ነው። በኢየሱስ ነይ ብለውኛል ነው አይደል እኮ ነይ ብለውኛል። በቃ እሷም ይዘሻት ነይ ብለውኛል። አዎ እኮ ማየት የፈለገ ሰው እዚህ መጥቶ እኮ ሰማ። ለምን ሲባል አሁን ጥያቄው ለምን ሲባል እኔ ፋሚሊ ጋር መሄድ አልችልም ወይ? እሷ ነው እየጠየቁ ያለው ታዲያ መብት አላት ትሂድ፣ መብት አላት ይዘው መሄድ አትሂጂ አላልኩኝም። አሁን አልልም። ይሄ ነገር አብርሽ ይሄ እንዲህ እንደሚያደርግ ለሁለት ወር ሊሄድ ነው። አንቺ ብትፈልጊ ማለት ነው ሳትነግሪ እኮ ሄጃለሁ እንዲህ ቦታ ማለት ትችይ ነበር። ሲሮ ተግጋይ ልጅን ይዞ ጠፋች ብሎ ስሜን እንዲያጠፋው አይደለም ለሁለት ወር ሊሄድ ነው ብለሽ ህግ ስታስቀምጪ ያን ነገር እንደማይፈቅድልሽ ታውቂዋለሽ። መብት የለውም እኮ መፍቀድ መፍቀድ እኮ መብት የለውም። ቡዜ በደንብ ላስታውስሽ በልጁ ጉዳይ ስለሆነ ልጁ ስለሚወደው ስለምታቂ ልጁን ዛሬ ነው እንደወደደው እስከ ዛሬ ነበር ሲወለድ ነው እንደ ልጁ መውደድ የተጀመረው። አንቺ ዘመንሽን ባለፈ ታሪክ መኖር ነው የምትፈልጊው? አይ ላይክ በጣም አክት እያደረጋችሁ ስለሆነ መኖር ነው የምትፈልጊው ባለፈ ህይወትሽ። ቆይ አንቺ አይደለም ነው አይ ሰው ሳይፈልግ ተናጋሪ ባታረጉ ሌላ ነገር ለምንድን ነው ግን ከአንቺ ከኔ ጋር እንደዚህ ክርክር የምትገጥሚው? ክርክር አይደለም አነጋገርሽ ትክክል ስላልሆነ ነው። ገብቶሻል? አንቺ ትክክል ነሽ። ለአንቺም እኮ ሌላ ነገር አስበሽ ነው እያልሽኝ ነው። ገባሽ? ማረፍ እፈልጋለሁ እያልኩሽ በግልጽ እየተናገርኩኝ ሌላ ነገር አስበሽ አንቺ ለምንድን ነው ይሄን ነገር የምታስቢው? አሁን ማስተካከል የፈለኩት ጊዜ በፈለኩት ታይም መሄድ መንቀሳቀስ እችላለሁ ማለት አሁን ምን አለ መሰላችሁ ተንኮል ነው ምንም በማይተዋወቅ እንደማይተዋወቅ ሰው ከኔ ጋር እንደዚህ መሆንሽ ግን ልክ ነው። አንቺ በጣም እንተዋወቃለን እየተዋወቅን ነው። አንቺም እንዲሆንሽ ያለሽ እኔ ምንም ማለት አንቺ ራሱ እያንዳንዱ ጥፋትሽ አንቺ ዝም በይ። ለምንድን ነው ዝም በይ? እያንዳንዱ ጥፋትሽን ታውቂዋለሽ። አንቺ እንደ ጓደኛ በጣም ብዙ ነገር አሳልፈን እያወቅሽኝ እንዳላወቅሽ ሆንሽ ሴት ነሽ። ታይ አሁን እኔ ይኸውልሽ ከማንም ጋር ማውራት አልፈልግም። ቤተሰብ ሆነሽ አከብርሻለሁ። ሌላ ነገር ግን አልፈልግም። ካልፈለግሽ አንቺ የማይሆን ነገር ማድረግ አልነበረብሽም። ታይ ሩታን ግን ከዚህ በፊት ብዙ ነገር አልፏል። እኔ እንዲህ ማለት አልፈልግም። ያለፈው ህይወቷን እያሰበች ዛሬ መኖር አለባት። ልትሄድ ነው ልጅ ይዛ ሲባል ነው አይመጣሽው። ካለፈ በኋላ ሲጀመር ጠፍቶኝ ነው የመጣሁት። መሽበት ታውቂያለሽ? ከመጣች ጀምሮ አሁን ካለፈ በኋላ መሽበት ታውቂያለሽ? ኧረ በእናትሽ ተይ። ከአንቺ ጋር እንደዚህ ስጣገባ ውስጥ እንግባ እንዴት እንደነበርኩኝ እኮ ታውቃለች። ውሸት ነው። እዚህ ቤት ቆመሽበት ታውቂያለሽ አለች እኮ። አንድ ጥፋት ሳጠፋ ደግሞ ልክ ጥፋት አትበይ። አንድ ጥፋት አሳሳሽ ሳጠፋ ልክ ነሽ እኮ ልጁ ሳይገኝ ልክ ነሽ አላልኩሽ? ያለበሽ ሰው ልክ እሱ ሲታሰር እኮ ስትሮጪ ነው የመጣሽው። ያኔ ስደውልልሽ ስልክሽ አልሰራም። ልጅ ሲጠፋ ስልክሽ አልሰራም። እሱ ሲታሰር ስልክሽ ሰራ። እሱ ሲታሰር ሮጠሽ መጣሽ። ካለሽበት ጉዳይ በልጦ ከልጅ በልጦ አይደለም። አመጣው ታውቃለህ አብርሽ። እኔ ከሷ ጋር የሆነ ድባቅ ነው ያደረገችው ታውቃለህ። ደመሰሰችው ሙሉ እኔ ቡታጅራ ሆነ ስትታሰር እኮ እንኳን በቃ ለመመለስ ከሆነ በቃ እስቲ ከተመለሰ ብያት ደግፊያት ነበር። በአሁኑ ግን ልክ ስላልነበረች ራቁት ቪዲዮ አውጥታ እስከመልቀቅ ስትደርስ እንኳን እኔ ከሷ ጋር በቃ ጥፋት አጥፍተሻል፣ በቃ እዚህ ቦታ ላይ ልደግፍሽ አልችልም ብዬ ነው ከሷ ጋር የሆንኩት። እኛ ሳላልናትም እኛ ደግፈንሻል ብለናታል እኮ ደስተኛ ነበርሽ? አልነበርኩም ወጥቼው ለቪዲዮ ሰርቻለሁ። ልጄን ማደብቁ ጥፋተኛ ነሽ ብለናታል። ማንም ነው ይቅርታ ነገር ስለሆነ አሁን ማለት ነው እኛ ለምን እንድንጨቃጨቅ የምታረጉን? ሲጀመር የመጣነው አሁን ክርክር ውስጥ ልንገባ ሰበታ ውስጥ እንድንገባ አልነበረም። እኔንም ስምኛ አንድ ጊዜ ክርክር ውስጥ አይደለም የመጣነው እኛ ዋናው ነገር እኛ ወይ እናንተ ልንከራከር ወይ እናንተን ቆሜ እኔና ከእናንተ ጋር ልጨቃጨቅ ወይ እናንተ ልዳኝ አይደለም የመጣሁት። እኔ ሩታን ለማግኘት ነው። እንግዲያው አክስት ነሽ አለሽ አንቺ አይደለም መተሻለ። እንግዲያው ግን እኔ እንደ ሀሳብ ነው በቃ ቤተሰብ ልክ ናት። ማረፍ ትፈልጋለች፣ እረፍትን ፈልጋ ሊሆን ይችላል። የእሷን ስሜት ራሷ ናት የምታውቀው። ነው ያላቅም ገብቶሻል አይደል? ያንን ስሜቷን ደግሞ እኔ አይሆንም ማለት አልችልም። እኔ ግን ሩታ እያልኳት ያለሁት እኛ ዋና የመጣንበት ዋናው ነገር ምንድነው? አንደኛ ረጅም ጊዜ ለምን ትቆያለሽ ነው። ገብቶሻል አይደለም? በሁለተኛ ደረጃ ትላንትና እንደዛ ችግር ተፈጥሮ ትላንት እንደዛ አልፎ ዛሬ ለምን እንደዚህ ይሆናል? ትንሽ ቢያንስ መረጋጋት። ተረዳሽኝ አይደለም? አሁን እኔ ነጥቤን ካገኘሽኝ ሩታ ትንሽ ጊዜ ብትረጋጊ አየሽ፣ ትንሽ ጊዜ ከተረጋጋሽ በኋላ አንዳንድ ይሄ በቃ መደብ ውስጥ አሁን ትንሽ አይምሯችን ሰላም ቢያገኝ ሰላም ካገኘን በኋላ ምናልባት እሱ ራሱ እኮ በቃ ሂጂ ሊልሽ ይችላል።
ገብቶሻል? አሁን ግን የትላንትና እንደዛ ሆኖ ዛሬ እንደዚህ ስትዩ ሌላ ነገር እንዴት አላሰበም ማለት ትችላለሽ? ወይስ እንዴት ሌላ ነገር አያስብም ማለት ትችላላችሁ ነው? እናንተ ተነጋግረን መግባባት እንችላለን፣ እኔ እናንተ ተነጋግረን መረዳዳት እንችላለን። ነገር ግን እሱ ሌላ ነገር አሰብና እንዲሁም ደግሞ ሌላ ሰው ረፍቱን እንዲያገኝ የኔ ረፍት ማጣት የለብኝም፣ የኔ አእምሮ መረበሽ የለበትም። እሱ የሱን ፍቃድ አልጠብቅም በዛት ገብቶሃል? ምክንያቱም እሱ እኔ ህይወት ውስጥ አንዳች የሚመለከተው ነገር ስለሌለ ሂጂም ግቢም ውጪም አትውጪም ሊለኝ አይችልም፣ መብት የለውም። ገብቶሃል? ነገር ግን አሁን አሳማኝ ነገር አቅርቢልኝ ብትለኝ ራሱ ፋሚሊ የመጨነቁ ብቻ በቂ እኮ ነው። ፋሚሊ ማየት መፈለግ እኮ በቂ ነው። ገብቶሃል አይደለ? የሆነ ትልቅ ምክንያት ማቅረብ አይጠበቅብኝም። ቤተሰቤ ማየት ብፈልግስ ቤተሰቦቼ እኔን ማየት ቢፈልጉስ? ልክ ነሽ እኮ ትንሽ ብትረጋጊው። ትናንትና እንደዛ መቾከል እየቸኮልሽ ነው ሩታ ብዬሻለሁ። እኛ አትቸኩይ ብዬ ነግሬሽ ነበረ። አሁንም ችኩልነት ነው ይሄ። ተረዳሽኝ አይደለም? ከዚህ በፊት እኔ እኮ መጥቼ እዚህ ቤት ሩታ አንቺ ላይ ችግር አይቻለሁ፣ በቃ ትቸኩያለሽ ትንሽ። ያንን መቸኮልሽን ትንሽ አረጋጊው። የሰው ልጅ ማለት ሲረጋጋ ነገሮች በሙሉ ይስተካከላሉ። ተረዳሽኝ አይደለም? ስለዛ ትንሽ እየተረጋግተሽ ቢያንስ አንቺ አሁን ገና ሳምንት አልሆነ 2 ሳምንት 3 ሳምንት ከሆነ በኋላ እኮ እሱንም በስነ ስርዓት አይ እንደዚህ ሌን ነው በቃ አሁን እሱን መናገር አይደለም። እኔ ፊት እንደዚህ መነጋገር አልነበረባችሁም። ገብተዋል አይደል? ሳውራ እውነት ምክንያቱም እኔ ሌላ ነገር እንዳይፈጠር በቃ ነግረ ነው እንደዚህ እናድርግ ተባብለን የተነጋገር ነው። ያንን ተረታተን የሆነ ነገር ላይ እንደርሳለን እንጂ ተጨቃጭቀን እንደዚህ ፈጽሞ አላሰብነውም። ሲቀጥል ሪስፔክት አድርገን ወጣለች፣ ከህይወቷ ወጥቷል። ገባህ አይደል? ምንም የበቀራቸው ነገር የለም። ልጅ ነው የሚያገናኛቸው። ኦልሬዲ አትጠይቃል አለችው። ገባህ አይደል? ስላላለችው አሁን እንደዚህ ወጣ ሰጋ ውስጥ እንገባለን ብለን ፈጽሞ አላሰብንም። እኛ ይሄን እንደሚፈጠር ታውቃላችሁ፣ እንዲፈጠር ትፈልጋላችሁ። ምን ይምጣ አሁን በቃ እንዲፈጠር ትፈልጋላችሁ። አሁን እናውቃለን። በቃ ለዛ ነው እንጂ ሲባል ታፈርሳላችሁ። ሰላም ሲባል አሁን ፈልጋለን። አሁን የሆነ ነገር ሲባል ሰላም አትፈልጉም። በቃ እንፈልጋለን። አሁን ገባሽ አይደል? እንፈልጋለን። በቃ ታያታውራ እስኪ ቆይ አንቺ ማይሆን ነገር ነው እንትን የሚታሰበው ገብቶሻል? አሁን ሰው የሆነ ነገር የሚያስበው ምናምን ነው የሚለው። አንቺ ራስሽ ያሰብሽን ብቻ ነው ማውራት ያለብሽ። ታዩ በጣም እሺ። አሁን አይደለም አብረሽ ምን እንዲሆን ፈልገ ነው አሁን አሁን እናንተ ዝም በሉ። አሁን ትላልቅ ሰዎች ናቸው አይደለ? በቃ ብትችሉ ጸጥ በሉ። አንተ አብረሽ ምን እንዲሆን ፈልገ ነው አሁን? እኛን እንግዲህ ያው ከዛ ድረስ እኛን አስመጣህን። እሷን መጠየቅ ያለብኝን ልክ ነው እየጠየኳት ነው። ትክክለኛ ምላሽም እያገኘውኝ አይደለም። አንድ ስታወሪ አንዱ እየተቀበለሽ ነው። እኔ የጠየኩሽን ምላሽ ትክክለኛ ምላሹን አልሰጠሽኝ። በቃ እንግባባ። እሺ እንግባባ። ወይኔ በፈጣሪ ስም እኔ 4 ቀን 5 ቀን ሄዳ መምጣት ትችላለች። በቃ እኔ እንዳጠቃላይ ያልኩኝ ያለው 4 ቀን 5 ቀን ቆይታ መምጣት ትችላለች። 2 ወር ያላለችው ነገር ነው ያስማማሁት። ከዛ በላይ ደግሞ በዚህ ልክ እንደዚህ መከራከርና እንትን ማለት አይጠበቅብንም። በቃ ፍላጎቷ ከሆነ የተመቻትን ነገር ማድረግ ትችላለች። እንወጣኛ ኦኬ መወሰንም አትችልም አይደለም። ችግር የለውም ዴቭ። እኔ እናንተ መነጋገር እና መግባባት እንችላለን። ነገሮች እንዲያልፉ ነው አይደለ? እሺና አዎ እኔ እና እሱ እንግባባለን። ሲጀምር ይቅርታ ቆይ ተነጋግረን እንጨርስ። እናንተ ሂዱ ፕሊዝ። አንዴ ናት። ቴንክ ዩ በጣም ስለማከብር ነው ዴቭ። እግዚአብሔርን በጣም አስተዋይ ሰው ስለሆንክ ሰው ሌላ ነገር አሰበ ምናምን እኛ መነጋገርና መግባባት እንችላለን። ቁጭ ወገን ላናግርህና አትሊስት መግባባት ከቻለን እውነት ለመናገር ሁሉንም ነገር ሰውም እንደሚያስበው ተንኮል አስበሽ ነው ምናምን ብሎ ካለኝም እሷም ቡዚም አብርሃምም የሚለኝ ከሆነ እኔ ተንኮል አስቤ አይደለም ማረፍ ስለፈለኩኝና ፋሚሊን በጣም እየጨነቀ ስለሆነ ነው። ለዛ ብቻ ነው። ግን ደግሞ በቃ አትሊስት እኔ እንጃ እንዴት በቃ ተወያይተን ምን አለ መሰለሽ ተወያይተን እንነግርሃለን። ተወያይተን እንነግርሃለን ሳይሆን ፍራቻዬ ምን መሰለሽ ሩታዬ፣ ቅድምም ብዬሻለሁኝ እኮ አለም በቃ እየተደማመጥን ስላልሆነ ነው እንጂ እኮ እኔ ትክክለኛ ጥያቄ ነው የጠየኳችሁ። ምክንያቱም ትላንትና ኮሽታ ተፈጥሮ ስለነበረ ትንሽ ብትረጋጊ ነው የኔ ትልቅ ሰው ሀሳብ ነው። ምን ያክል ለምን ተቀያለሽ? አንዳንዴ ነገሮች ላይ ፍጥን በተባለ አሁን እንደ ቤተሰብም ነው ማውራሽ። አንዳንድ ነገሮች ላይ በቸኮልን ቁጥር ብዙ ነገሮች ይበላሻሉ። እንደ ቤተሰብም ደረጃ ትላልቅም ሰዎች ብናመጣ ራሱ ነገር አሁን እንግዲህ እናት አባቶቻችን ብናመጣ እንደዚህ አይቸኳኮሉ፣ ነገርን አስተውለው ተረጋግተው ነው የሚያስቡ። ስለዛ እኛም እንደ ትልቅ ሰው አናስብ፣ እንረጋጋ። እኔ ያልኩሽ ሩታ ያንን ነው። በቃ እኔን የምታደምጪኝ ከሆነ እግዚአብሔር ያክብርሽ። እንግዲህ እንዳከበርሽኝ
ትንሽ ጊዜ ተረጋጊና ወይ ደግሞ ለጊዜው በቃ ቤተሰቦች በጣም እየተጨነቁ ከሆነ ወይ እነሱንም አጠርተሽ እግዚአብሔር ይመስገን ቤት አለሽ ዘና ብለሽ እየኖርሽ ነው ያለሽ። ስለዚህ እረፍት አድርገው እነሱ አንቺም እረፍት አድርገሽ እንደዛ ከነሱ ጋር የእነሱንም የትላልቆችን ሀሳብ ሰምተሽ ገባሽ አይደለም? እንደዛ አድርጋችሁ ይሻላል ነው እንጂ አሁን አብርሽን እኛ እንደምናውቀው አንቺ እንግዲህ እኔ ከዚህ በፊት ብዬሻለሁ እኮ አብርሽን ከኛ የበለጠ አንቺ ታውቂዋለሽ። ገብቶሻል አይደለም? እለኛ ነው ልጁ። አሁን ነገ ይሄንን ነገር ስታደርጊ ሌላ ነገር አላሰብኩም እያልሽኝ ነው፣ እየማልሽ ነው። እሱ ግን ይሄንን አይረዳኝም። ገብቶሻል አይደለም? እንደ ወንድም ብቆጣው ምንም ብለው በቃ አንዳንድ የልጅ ነገር ከባድ ስለሆነ ነው እንደዚህ ምላችሁ። እሺ ችግር የለውም በቃ ማለት አሁን እኔ እናቴ ናት በጣም እየተጨናነቀች ያለችው። በቃ እሷ እንድትመጣ አደርጋለሁኝ። ገንዬም እዚህ ያለች እና በቃ ትንሽ ጊዜ ቆይቼ መሄድ ካለብኝም እሄዳለሁ። በቃ እንደዛ ይሻላል። እንደዛ አደርጋለሁ ማለት እናንተም ሌላ ነገር እንዳታስቡ ከማሰብ የተነሳ ነው እንጂ ማረፍ ብፈልግ መሄድ ብፈልግ ኤኒ ታይም የፈለኩበት ቦታ መሄድ መጣለኝ። ማንም ይከለክልሽ የለም። ሲጀመር አብርሽም ውጪ ገቢ ልልሽም አይችልም በፍጹም። ግን ቢያንስ ኮሽታ አንዳንድ ጭንቀት የሆነ ነገር ሲበዛ በራሱ ነገር እየወለደ ስለሚሄድ ነው። ተረዳሽኝ አይደለም? ዛሬ ትናንትና የሆነ ነገር ተፈጥሮ ነበር፣ እሱ እየወለደ ነገ ሌላ ነገር ከሚመጣ ነገሩን ለማቀራረብ ለማስማማት ይሻላል። በቃ ችግር የለም እንደዛ እናደርጋለን። ቴንኪው በጣም እግዚአብሔር አክብረት። እውነት በጣም አመሰግናለሁ። Ciao.